ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ደግሞ ዛሬ አንድ ተጫዋች ላይ በዚህ ሰዓት ጥሩ ፐርፎርም እያደረገ የሚገኝ ተጫዋች ላይ ትኩረት ያደርጋል። ይህ ተጫዋች የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው ቤንጃሚን ሼሽኮ ነው። እንደምታውቁት ቤንጃሚን ሼሽኮ ወደ ማንቸስተር ዩናይትድ ከመጣ በኋላ የመጀመሪያዎቹ ወራቶች ለሱ ጥሩ የሚባሉ ወራቶች አልነበሩ፣ ከባድ ወራቶች ነበሩ። ምክንያቱም ወደ ቡድኑ የጨዋታ ሲስተም ለመምጣት ጊዜ ይፈልግ ነበረ። ይህንን የግድ ማስተካከል ይኖርበታል። በዚህ እንቅስቃሴ ውስጥ ደግሞ የራሱን የጨዋታ ጥረቶች ማምጣት በልምድ ሜዳ ላይ ከቡድን እንቅስቃሴ እድገቱ ጋር አብረው የሚሄዱ ለሱ የእንቅስቃሴ እድገት ምቹ የሆኑ ነገሮችን ደጋግሞ መስራት ይጠበቅበት ነበር። አሰልጣኝ ሩበን አሞሪም በነበረበት ሰዓት አሰልጣኙ የሚናገረው ነገር ነበር። የተጫዋቹ የዕለት ተዕለት የትሬኒንግ ኮሚትመንት እያደገ ነው። አንድ ተጫዋች የትሬኒንግ ኮሚትመንቱ አደገ ማለት በሚፈለገው የጨዋታ የእንቅስቃሴ ለውጥ ላይ ይመጣል ማለት ነው በማለት አስተያየት ሰጥቶ ነበር። ይህንን ደግሞ አሁን ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በቤንጃሚን ሼሽኮ የቡድን እንቅስቃሴ እድገት ላይ የሱ የኳሊቲ ለውጥ ላይ እየተመለከት ነው እንገኛለን። አብዛኛዎቹ የሱ የማጥቃት የሱ የመከላከል አደረጃጀቶች በቡድኑ ውስጥ የሚፈጥሩት ጫና ቀላል የሚባል አይደለም። በተለይ የማንቸስተር ዩናይትድ የጨዋታ እንቅስቃሴ አብዛኛውን ጊዜ ቨርቲካሊቲ ላይ ትኩረት ስለሚያደርግ ወይም ደግሞ ቀጥተኝነት ላይ ትኩረት ስለሚያደርግ በዛ ውስጥ የሚያስፈልጉ ቴክኒኮችን እያሳደገ የመጣ ነው የሚገኘው። ተጫዋቹ በሰዓት የሚሮጠውም ሩጫ ቀላል የሚባል አይደለም። አሁን በእግር ኳስ እንደምታውቁት ስፒድ፣ እይታ እንዲሁም እርጋታ፣ ቦል ፖዚሽኒንግን የሚቀያየርበት አእምሮ በጣም ወሳኝ ነው እና የዚህ ተጫዋች ቶፕ ስፒዱም እንዲሁ ኪሎ ሜትር ፐር ሃወሩ ቀላል የሚባል አይደለም። እንዳውም አንድ መረጃ እየተመለከትኩ ወደ 35.6 ኪሎ ሜትር ፐር ሃወር ነው የሚሮጠው ይሄ ተጫዋች እና የፊዚካሊቲ ወይም ደግሞ የሰውነት ብልጫውንና የኤሪያል ትሬቱ ወይም ደግሞ የአየር ላይ እንቅስቃሴዎችን የሚያሸንፍበት መንገድ ለማንቸስተር ዩናይትድ የሚሰጠው ፖዚቲቭ ነገር ምን እንደሆነ የሚያሳይ ነው። እስኪ የቤንጃሚን ሼሽኮ በዘንድሮ የውድድር ዓመት የነበረው የጨዋታ እድገት በተለይ 2025-26 የአናሊሲሱን እስኪ እንመልከተው። ምንድን ነው በማንቸስተር ዩናይትድ አሁን ይሄ ተጫዋች እየሰራ ያለው? በተለይ ለማንቸስተር ዩናይትድ በአጠቃላይ ኢንቴንሲቲው ላደገ በጣም ከፍ ላለ የማጥቃት እንቅስቃሴ እንዴት ነው እየሆነ ያለው የሚለውን ለመመልከት እንሞክራለን። ከዚህ ተጫዋች አንዱ ትልቁ ኳሊቲ የአታኪንግ አውትሌት ማዘጋጀት ብቻ ሳይሆን ወይም ደግሞ የማጥቂያ መንገዶችን ማዘጋጀት ብቻ ሳይሆን የዲፌንሲቭ አውትሌቶችንም እንዲሁ መፍጠር ላይ አቅም ያለው ተጫዋች ነው። እንደምታውቁት በጨዋታ አንዱ ትልቁ የሚባለው ነገር ማጥቃት ብቻ አይደለም። አጥቂዎች መከላከላቸውም ላይ የተሻለ ሊሆኑ ይገባል። የመከላከል አደረጃጀታቸው ሕይወት ያለው ካልሆነ በመከላከል አደረጃጀታቸው ውስጥ ጥብቅ የሆነ በእያንዳንዱ የጨዋታ እንቅስቃሴ ውስጥ የሚሰሩበት አቅም ከሌለ አብዛኛውን ጊዜ ለቡድናቸው የተሻለ ነገር ሊሰጡ ይችላሉ ተብሎ አይታሰብም። ይህ ተጫዋች እስካሁን ድረስ እንግዲህ 8 ጎሎችን አስቆጥሯል በ23 የፕሪሚየር ሊግ ጨዋታዎች። እንደምታውቁት ግዙፍ ነው። ሜትር ከ95 ሴንቲሜትር ነው የሚረዝመው። ይሄ ለአንድ አጥቂ በጣም ረዥም ብቁ የሆነ አጥቂ ለመሆን በእንግሊዝ ፕሪሚየር ሊግ ውስጥ ሁሉም ነገር ያሟላለት ተፈጥሮ እየሰጠው ነው ማለት እንችላለን። አየር ላይ የሚመጡ ኳሶችን ለመከላከል፣ አየር ላይ የሚመጡ ኳሶችን ለማስቆጠር ይጠቅመዋል። በተለይ ደግሞ እሱ ሳጥን ውስጥ ይሄ አታኪንግ ዴቨሎፕመንት ላይ ወይም ደግሞ የማጥቃት እንቅስቃሴ እድገት ምንለው ላይ በተደጋጋሚ ከሚሳተፍባቸው አቅሞቹ መካከል የቁመቱ የሰጠ መሆኑ በጣም የተሻለ የተከላካይ መስመር ተጫዋቾችን ድራግ አድርጎ ከሚጫወትበት ቦታ ወጥቶ
እንዲቸገሩ እያደረጋቸው እንደሆነ ተመልክተናል። ስለዚህ ይሄ አንዱ ፖዚቲቭ የሆነው ነገር ነው። ከዛ ውጭ ይሄ ፕሮሊፊክ ስትራይከር እንደሆነ እናውቃለን። ይሄ ተጫዋች አሁን በማንቸስተር ዩናይትድ እየመጣለት ነው። በቡንደስሊጋ በነበረበት ሰዓት ይህንን በማድረግ በጣም ምቹ የተቃረበ ተጫዋች ነበረ። በተለይ በቡድን እንቅስቃሴ ውስጥ በጣም ወሳኝ የሚባለውን ነገር ለቡድኑ እየሰጠ ቡድኑን የተሻለ አድቫንቴጅ አለው ቡድን እያደረገው ነበር እና የዚህ ተጫዋች አንዱ ፖዚቲቭ የሚባለው ነገር ይሄ ነው። ከዛ ውጭ ተጫዋቹ ሁለተኛው ዓመት ላይ ነው። አብዛኛውን ጊዜ በሄደባቸው ሊጎች የሚገን ነው። የመጀመሪያው ዓመት ለአዳፕሽን ነው የሚጠቀመው። አብዛኛውን ለመላመድ ካሉት ችግሮች ጋር ራሱን ለማስማማት ለማመቻቸት ይጠቅመዋል። ከዛ ውጭ የቡድን ግንባታ ሂደቱ ላይ የሚፈጠሩ ችግሮችን ማጥናት ላይ ነው ትኩረት የሚያደርገው። የቡድን የማጥቃት እንቅስቃሴው ላይ ያሉ ችግሮችን ያጠናና በነዛ ችግሮች ላይ ትኩረት አድርጎ ይሰራበታል። ቅድም ያልኳችሁ የቡድን መከላከል አደረጃጀት ላይ ወይም ደግሞ ቢልድ አፕ ላይ ቢልድ አፕ ያው እንደምታውቁት በመከላከል አደረጃጀት ውስጥ ቡድኖች እያለፉ የመጨረሻ የሜዳ ክፍላቸውን ጥብቅ የሚያደርጉበት አካሄድ ነው። ትኩረት አድርጎ ይሰራል። አብዛኛውን እንቅስቃሴዎቹ እዛ ላይ ትኩረት አድርገው በተለይ የመጨረሻው የሚመጣው ኳስ ለሱ ምን ያክል እንደሚያግዘው ስለሚያውቅ የመጀመሪያው ግንባታ ሂደት ላይ ይሳተፋል። አብዛኛውን የመጀመሪያው ኳሶች ስርዓት ያላቸው ከሆኑ ለአጥቂዎች ምቹ እንደሚሆኑ ግልጽ ነው። አጥቂዎች ከሚቸገሩባቸው ፕሮሰሶች መካከል አንዱ ይሄ ነው። ምክንያቱም መጀመሪያ ላይ ጥራት ባለው መንገድ ውስጥ የሚሳተፉባቸው ንክኪዎች ካሉ መጨረሻ ላይ አድጎ ስርዓት ባለው መንገድ እነሱ ጋር እንደሚደርስ ስለሚያውቁት ማለት ነው እና ቤንጃሚን ሼሽኮ አብዝቶ ከማጥቃት እንቅስቃሴውም ባልተናነሰ የቲም ቢልድ አፕ ላይ የሚሳተፍ ተጫዋች ነው። ለምሳሌ ማይክል ካሪክ ስለዚህ ጉዳይ ሲያወራ ምንድን ነው የሚለው? በቡድን የመጀመሪያ የግንባታ ሂደት ውስጥ የሚሳተፉ አጥቂዎች የመጨረሻ የማጥቃት ጥራታቸውን የሚወስኑ ናቸው ይላል። የመጨረሻ የማጥቃት ጥራትን የምትወስነው የመጨረሻው ማጥቃት ጠርዝ ላይ የምትገኝበት ሁኔታ አይደለም። የመጀመሪያው እንቅስቃሴ ላይ ራስህን የምታገኝበት ሁኔታ ነው። ቤንጃሚን ሼሽኮ በመጀመሪያዎቹ የማጥቃት እንቅስቃሴዎች ላይ የመጀመሪያዎቹ የግንባታ ሂደቶች ላይ አብዝቶ የሚሳተፍ ተጫዋች በመሆኑ በእንቅስቃሴ ለቡድን እድገቱ የሚሰጠው ነገር ከፍተኛ እንደሆነ ማይክል ካሪክ በሚገባ ያውቀዋል። ያው ከመጣ በኋላ አሁን ወደ ቋሚነት ለማምጣት እየሞከረ ነው። ሲስተም ውስጥ እያስገባው ይገኛል። አሁን በነበረበት የሌፕዚግ ቆይታው ሃይ ፕሮፋይል ስትራይከር ነው ለዛ ቡድን። በተለይ ደግሞ የፎርዋርድ ኮምቢኔሽኑ ከአማካኝ ክፍል ኢንቴሊጀንት ራፒድ ሙቭመንት የሚባለው ወይም ደግሞ የልህቀት ወይም ደግሞ ያደገ አስተሳሰብ ይሄ የማይቆም ተሸጋጋሪ የሚባሉ ሙቭመንቶች ጋር በጣም የተሻለው ተጫዋች ነው። እንደውም ታክቲካል ማስተር ከሚባሉ ስትራይከሮች መካከል አንዱ ነው ቤንጃሚን ሼሽኮ። ብዙ የማንቸስተር ዩናይትድ ደጋፊዎች የዚህን ተጫዋች አሁናዊ ሁኔታ ተመልክተው ተጫዋቹ ለማንቸስተር ዩናይትድ የማይሆን ነው ብለው ተከራክረው ነበር ሲዝኑ ሲጀምርና እየቆየ ግን ኢንቴንሲቲው እየገባው ሲመጣ እየቆየ የሊጉን ክብደት እየተቋቋመው ሲሄድ እየቆየ ከቡድን ግንባታ ሂደቱ ጋር አብሮ እያደገ ሲመጣ ግን ኮምፕሊት ፎርዋርድ ወይም ደግሞ የተሟላ የአጥቂ ተጫዋች መሆን የሚያስችለውን ምልክት እየሰጠ መጥቷል። ስለዚህ በማንቸስተር ዩናይትድ አሁን ባለፉት 8 ጨዋታዎች 9 ጨዋታዎች ምንድነው የፈጠረው በሚለው 5 ፖይንቶች ላይ ዛሬ ስለሱ ነግራችኋለሁ። 5ቱ ፖይንቶች የተጫዋቹን እድገት በደንብ ያሳዩ ናቸው። እነዚህ 5ቱ ፖይንቶች የተጫዋቹን አጠቃላይ አፈጻጸም በተለይ በሜዳ ላይ ያለውን አፈጻጸም በሚገባ ያሳዩ ናቸው። ተጫዋቹ እያደገ እንደመጣ ምልክት የሰጡ ናቸው። የመጀመሪያው ይሄ ያልታየውን ቦታ የሚያጠቃበት አይኑ ነው። ይሄ ብላይንድ ስፖት የሚባለው የተቆለፈውን ቦታ የሚያጠቃበት መንገድ ነው። አብዛኛውን ጊዜ ይሄ ስፔስ ቢሃይንድ ነው። ይሄ ቦታ በተከላካዮች ጀርባ ላይ ወይም ደግሞ በመከላከል አደረጃጀት ውስጥ የሚገኙ ተጫዋቾች
ያላዩት የተቆለፈው ቦታ ነው የሚባለው። ይሄ በተለይ ይሄ የማጥቃት እንቅስቃሴ ሁለት ነገሮችን አካተ የምታጠቃበት ነው። ኳስንና ስፔስን የምታጠቃበት ነው። ለዚህ አንዱ ትልቁ ማሳያ የሚሆነው ትናንትናም በተወሰነ በሶሻል ሚዲያ ፕላትፎርም ቲክቶክ ላይም ልሰራላችሁ ሞክሬያለሁ። ከኤቨርተን ጋር በነበረው ጨዋታ ያሳየው እንቅስቃሴ ለዚህ አንዱ ማሳያ ነው። የኤቨርተኑ ጨዋታ ቤንጃሚን ሼሽኮ በጨዋታው ውስጥ ኤክስፕሎይት እየተደረገ ያለው በጨዋታው ውስጥ እየተጋለጠ የሚገኘው ቦታ ምን እንደሆነ ያውቀዋል። ስለዚህ ብላይንድ ስፖቱን ወዲያውኑ መፈለግና ማግኘት ነበር የሱ ትልቁ ስራ። ከኳስና ከኳስ ውጭ የዚህ ተጫዋች ኪ ኤሌመንቶቹ ምን እንደሆኑ ስለሚታወቁ ስፒድ አለው፣ በርስት አድርጎ አፈትልኮ መሮጥ ይችላል። ከዛ ውጭ ደግሞ ሌሎች ተጫዋቾችን ድራግ አድርገው እንዲመጡ የሚያደርግ የንክኪ ጥራት አለው የተጫዋች። ይህን የንክኪ ጥራት ኤክሴል በሚያደርግበት ወይም ደግሞ እንቅስቃሴውን በሚያሳድግበት ጊዜ ይጠቅመዋል። ምክንያቱም እያደገ በሚመጣ ሰዓት ወደ መጨረሻው የማጥቃት እንቅስቃሴ ሲጠጋ የመጨረሻው የማጥቃት እንቅስቃሴ ከሚፈልጋቸው ኳሊቲዎች ውስጥ አንዱ ምንድን ነው? ያን እንቅስቃሴ የምትጠብቅበት የንክኪ ጥራት ያስፈልጋል። ይሄ ተጫዋች ኳሱን ከያዘው በኋላ ሆልድ አድርጎ ይዞ ጠብቆ ሌሎች እንዲሳተፉ ያደርግበትና ሌላ ደግሞ ያልታየ ከተከላካይ ወይም ደግሞ በሚከላከለው ዞን ላይ ያለውን ተጫዋች የጀርባውን የማጥቃት እንቅስቃሴ በሚገባ የሚያጠቃበት መንገድ ይፈጥራል። ስለዚህ ብላይንድ ስፖትን በተለይ የሚያይበት መንገድ፣ የተደበቀውን ቦታ የሚያስተውልበት አይኑ የተጫዋቹ ትልቁ ኳሊቲ መሆኑን በሚገባ ተመልክተናል። ሁለተኛው ባለ ሁለት ሐሳብ ሙቨር ነው። የተጫዋች ባለ ሁለት ሐሳብ አንቀሳቃሽ ነው። በተለይ ደግሞ የነገሮችን አካሄድ የሚረዳበት ሁኔታ በጣም ይደንቃል። ትኩረት እንዲያደርጉበት ያደርግና ትኩረቱን አላቆ ወደ ሌላኛው እንቅስቃሴ ደግሞ የሚሄደው ለሌሎች ተጫዋቾች ያን ጫና ሰጥቶ ነው። ለምሳሌ አንድ ቦታ ላይ ኳስ በሚይዝ ጊዜ ያን ኳስ ትኩረት የሚያደርጉበት የተቃራኒ ቡድን ተጫዋቾች ሊኖሩ ይችላሉ። ይህ ትኩረት የሚያደርጉበት የተቃራኒ ቡድን ተጫዋቾች እሱ ላይ ፎከስ በሚያደርጉበት እንቅስቃሴ ውስጥ ሌላ ነፃ የሚያወጣው ተጫዋች እንዲመጣ ይጋብዛል። ይሄ ነፃ የሚያወጣው ተጫዋች ኳሱን በሚቀበለው ሰዓት እንደገና ደግሞ ደብል ሙቭመንቱን ይጀምረዋል። ሁለተኛውን ሙቭመንቱን ይጀምረዋል። ሌላ ያልታየ አንግል፣ ሌላ ያልታየ ክፍተት፣ ሌላ ያልታየ የማጥቂያ ሰንሰለት ያዘጋጃል ማለት ነው። ስለዚህ ይሄ ኩዊክ ስፕሪንተር ነው። ስፔሱን ይፈጥርና በስፔሱ ሪሲቭ ያደርጋል። ኳስ ቶሎ ሮጦ ሄዶ በፈጠረው ስፔስ አቅጣጫ ቦታ ይቀበላል። በቦታው ደግሞ ኳስ ያዘጋጃል። እነዚህን በሚያደርግባቸው ሁኔታዎች ውስጥ ለማንቸስተር ዩናይትድ በተለይ ለአሰልጣኝ ማይክል ካሪክ አሁን ላይ እየሰጠው ያለው የደብል ሙቭመንት ኢንቴሊጀንሱ ወይም ደግሞ የሁለት እንቅስቃሴ የአእምሮ እድገቱ ለማንቸስተር ዩናይትድ በሚገባ ጠቅሞታል። ነውም ማኒፑሌቲንግ the markers በጣም ትኩረት አድርገው እንዳይጫወት በሚያደርጉት ተጫዋቾች ላይ የሚሰራው ጫና የሚያሳድረው ተጽዕኖ በቀላሉ የሚተነተን አይደለም። የዚህ ተጫዋች እሱን ትኩረት ውስጥ በሚከቱበት ሰዓት ይሄ የሱ እንቅስቃሴ ሌሎች ከትኩረቱ አመልጠው የሚያጠቁ ተጫዋቾች እንዲዘጋጁ ያደርጋል። እንደምታውቁት በእግር ኳስ በጣም ወሳኝ የሚባለው ትልልቅ አሰልጣኞች የሚፈልጉት ነገር ምንድን ነው? በእይታ ውስጥ ያሉ ተጫዋቾች ነፃ የሚወጡበትን ጥራት ይፈልጋሉ። አብዛኛውን በእይታ ውስጥ በሚገኙበት ጊዜ ማጥቃቱ ጥራት ያለው እንደማይሆን ያውቁታል። ስለዚህ ማጥቃቱ ጥራት ያለው እንደሚሆን የሚያስቡት ወይም ደግሞ የሚያቅዱት በእይታ ውስጥ ያሉት ተጫዋቾች ኢንፍሉዌንስ አድርገው ከዛ ጫና ሲወጡ ነው። በእይታ ውስጥ ያሉት ተጫዋቾች
ጫና አሳድረው ጫና ተቀብለውና ጫና አሸንፈው በሚወጡበት እንቅስቃሴ ነው። ስለዚህ የዚህ ተጫዋች አሁን በማንቸስተር ዩናይትድ በቀጣዮቹ ዓመታት ነው እያልኩ ያለሁት። ገና ልጅ ነው። ዘንድሮ ምልክቶች ሰጥቷል፣ እድገቶች አሉት። እያደገ ደግሞ ይበልጥ ሲመጣ የሚሰጠው አቅም ያ ነው። ከዛ ውጭ የፖዚሽናል ኢንቴሊጀንሱ ቀላል አይደለም። በነገራችን ላይ በተለይ ስፔሶችን ለማዘጋጀት የሚሮጥበት መንገድ፣ ስፔሶችን ለማዘጋጀት የሚቆምበት መንገድ ሁለቱን ነገር ነው የሚያደርገው። መሮጥና መቆም በራሱ በእንቅስቃሴ ለማጥቃት ራሱን የቻለ አቅም አለው። በተለይ በቦክስ ቱ ቦክስ የአማካኝ ክፍል ተጫዋቾች አንዱ ትልቁ ኳሊቲ የሚባለው የነዚህ ተጫዋቾች ሲቹዌሽን ነው። በሚሄዱበት ሰዓት እነሱን ተከትለው መጥተው ኳስ የሚያዘጋጁበት አይን እንዲኖራቸው ይረዳቸዋል። እንዲሁም በሚቆሙበትም ሰዓት ቆመው ማጥቃቱ ላይ የሚኖራቸው አቅም ይበልጥ እንዲተነተንና እንዲታይ ያደርገዋል። ስለዚህ የነዚህ ተጫዋቾች አእምሮ በጣም አስፈላጊ ነው። ማጥቃቱ ላይ ጎል ማስቆጠር ብቻ ሳይሆን የማጥቃት ቅርጹን ይጠብቃሉ ማለት ነው። በማንቸስተር ዩናይትድ አሁን በማይክል ካሪክ ቡድን በቀጣዩም ዓመት የሚሆነው ምንድን ነው? የማጥቃት ቅርጽን መጠበቅ በጣም ወሳኝ ነገር ነው። በማጥቃት ቅርጽ ውስጥ በጣም ወሳኝ የሚባለው ነገር ምንድን ነው? የማጥቃት አንግል ነው የምትጠብቀው። የማጥቃት አንግል በጠበቅ ቁጥር የሚባክንና የሚበላሽ ነገር አይኖርም። በአሰልጣኝ ኤሪክ ቴናግ ሰዓት የነበረው የማንቸስተር ዩናይትድ አንዱ ትልቁ ድክመት ምንድን ነው? የማጥቃት አንግል ቁጥሩ ደካማ ነበረ ዩናይትድ። ምክንያቱም ኳስ ቶሎ ይበላሽባቸዋል። ኳስ ቶሎ ከእግራቸው ይወጣባቸዋል። ኳስ ቶሎ በሚበላሽበትና ኳስ ቶሎ ከእግራቸው በሚወጣ ሰዓት ደግሞ እንቅስቃሴው የሚያድግ እንቅስቃሴ አይሆንም። እንቅስቃሴው የሚቆረጥና ለተጋጣሚ እድል የሚሰጥ እንቅስቃሴ ነው የሚሆነው። አሁን በማንቸስተር ዩናይትድ ትልቁ እድገት የሚባለው በአሞሪምም ሰዓት የነበረው ከቴናግ የተለየው ትልቁ እድገት የሚባለው ምንድነው? የማጥቃት አንግሎቹ ብዙ ናቸው። አሁን በካሪክ ስቴብል ሆኗል። በአሞሪም አልተጀመረም ማለት አይቻልም። ተጀምሯል ያኔ፣ ነገር ግን ስቴብል አልነበረም። ወጥ ሆኖ ሊቀጥልለት አልቻለም። ትልቁ ድክመት ያ ነው። በካሪክ ላይ ያለው ነገር ግን ያ ነው። በአንድ ኳስ ንክኪ ውስጥ በትንሹ 4 አንግሎች እናገኛለን። በትንሹ 4 አንግል ተገኘ ማለት የካሪክ ቡድን ኳስ የማያጣበት ሲቹዌሽን ከ1 ወደ 4 ይሄዳል ማለት ነው። ስለዚህ 4ቱ በዛ እንቅስቃሴ ውስጥ ያሉት ተጫዋቾች ኳሱ እንዳይበላሽ፣ ኳሱ ስርዓት ባለው መንገድ እንዲቀጥል የማድረግ ስራ ይሰራሉ ማለት ነው። ይሄንን በተደጋጋሚ እያደረጉ ማጥቃቱን ይበልጥ ጥራት ያለው ማጥቃት እያደረጉት ይቀጥላሉ ማለት ነው። ስለዚህ ለዩናይትድ ቤዚክ የሚባለው ነገር ከጎል ማግባቱም በላይ ይሄ ተጫዋች እየፈጠረ ያለው ነገር ያ ነው። ኳሊቲ አድ አድርጓል ማለት ነው። ፐርሰናል የሆነው የፖዚሽናል ኢንቴሊጀንሱ፣ የግል የተጫዋቹ የቦታ አያያዝ፣ የቦታ አጠቃቀም፣ አጂሊቲው ድሮፕ እያደረገ ወደ ሊንካፕ የሚመጣበት ወደ ሚድፊልድ ሊንካፕ የሚመጣበት መንገድ እጅግ በጣም ያደገ ነው። ካሪክ ከኤቨርተኑ ድል በኋላ የተናገረው ነገር እዛ ውስጥ ማንሳት ይቻላል። በእኛ የቡድን እድገት ውስጥ አለ ትልቁ ለውጥ የሚባለው የአጥቂ ተጫዋቾቼ ወደ አማካኝ ክፍል ተጠግተው የአማካኝ ክፍል ተጫዋቾች አማራጭ አልባ እንዳይሆኑ የሚያደርጉበት ኢነርጂ ነው ብሏል። ይሄ በጣም ቤዚክ ነገር ነው። ነገራችን ላይ በአማካኝ ክፍል ተጫዋቾች ላይ ያለውን አማራጭ ማስፋት ለአንድ የአጥቂ ክፍል ተጫዋች ከጎል ማስቆጠር ባልተናነሰ በቡድን እንቅስቃሴ ውስጥ ሊሰራው የሚፈለገው ነገር ነው። ምክንያቱም ወርዶ አማካኙን አማራጭ አልባ እንዳይሆን ማድረግ መቻል ማለት የማጥቃት እንቅስቃሴው እንዲቆይ ነው እያደረገ ያለው ማለት ነው። ለምሳሌ ቡርኖ ፈርናንዴዝ ወይም ደግሞ ካሲሜሮ ወይም ደግሞ ኮቢ ሜይኖ የሚባሉ ተጫዋቾች ኳስ በሚቀባበሉበት ሁኔታ ውስጥ ኳስ እየተቀባበሉ የሚቸገሩባቸው አንግሎች ካሉ እነዛ አንግሎች ውስንነታቸውን ማስፋት ማለት ነው። የነዛን አንግሎች አቅም መጨመር ማለት ነው። ምክንያቱም አንግሎቹ ሲያንሱ ነው ኳስ የሚቀባበሉበት ህይወት እያነሰ የሚመጣው። ስለዚህ አንግሎቹን እንዲበዙ ማድረግ ነው። ይህንን ደግሞ አንድ አጥቂ ሲያደርግ ለዛ አጥቂ የማጥቃት እንቅስቃሴውን ጥራት
አማካኙ ብቻ አይደለም የሚወስንለት ማለት ነው፣ ራሱም ይወስናል ማለት ነው። ራሱም ወርዶ ወደ አማካኝ ክፍል ገብቶ እንቅስቃሴውን ይበልጥ የማሳመርና የማሳደግ ድርሻ ይኖረዋል ማለት ነው። ቤንጃሚን ሼሽኮ አሁን በማንቸስተር ዩናይትድ ይሄን ነው እያደረገ ያለው። ማጥቃት አይደለም የልጁ ትልቁ ኳሊቲ። በቡድን እንቅስቃሴ እድገት ውስጥ የሚፈለገውን የቡድን የማጥቃት ጥራት እየጠበቀ ነው፣ ሜንቴን እያደረገ ነው፣ እያሳደገ ነው፣ ኳሊቲ እየጨመረበት ይገኛል። ይሄ ቶፕ ኳሊቲ ያላቸው ተጫዋቾች የሚያደርጉት ነው። ስለዚህ ፊውቸሩ ብርሃን ያለው ፊውቸር ነው የሚባለው ለዚህ ነው የዚህ ተጫዋች። እንደውም ይህን ተጫዋች ሲጠሩት ምን ይሉታል? ስሌጅ ሃመር ነው የሚሉት። ስሌጅ ሃመር ማለት ይሄ ትልቁ መዶሻ ማለት ነው። ትልቁ መዶሻ እምቢ ያለ አልሰበር ያለ አለት፣ ግግር የሆነ በረዶ ሊሆን ይችላል። አሊያም ደግሞ ይሄ በጣም ረዥም ጊዜ የቆየ አፈር ሊሆን ይችላል። የሚበታተንበት ነው እና በእግር ኳሱ አሁን ያወጡለት ስም ስሌጅ ሃመር ብለውታል። ትልቁ መዶሻ ብለውታል። ይሄ ትልቁ መዶሻነቱ የመጣው የተከላካይ መስመር ተጫዋቾችን ድክመት ኤክስፕሎይት የሚያደርግበት የሚወጋበት አቅም ስላለው ነው። ከኋላ በደንብ አድርጎ ይወጋቸዋል። ከኋላ በደንብ አድርጎ ክፍተቶችን ያያል፣ ክፍተቶችን ያስሳል። ክፍተቶችን ካሰሰ በኋላ በነዛ እንቅስቃሴዎች ላይ ደግሞ የሚኖረውን በጣም የተሻለውን ነገር ወዲያውኑ ይወስናል ማለት ነው። ለዩናይትድ አሁን እያደረገ ያለው ነገር ያ ነው። ክፍተቶችን የሚያይበት መንገድ ወደ ትልቁ መዶሻነት ተቀይሯል። ለዚህ ነው አሁን ታክቲካሊ ሄዝ ስሌጅ ሃመር የሚሉት፣ ትልቁ መዶሻ ሆኗል በዩናይትድ። እንግዲህ የዚህ ተጫዋች ትልቁ ኳሊቲ እነኛ አሁን ያነሳዋቸው ነገሮች ናቸው። በተለይ የአድቫንስድ ታርጌት ማን ሲሆን ደግሞ የሚያድግ ወይም ደግሞ ወደፊት የሚሄድ የማጥቃት አቅም ያለው ተጫዋች ሲሆን ቅድም እንደነገርኳችሁ ሜትር ከ95 ሴንቲሜትር የሚረዝም ተጫዋች ስለሆነ አድቫንስድ የሆነውን የሚያድገውን የማጥቃት እንቅስቃሴ ይበልጥ የሚመራ ነው። ፊዚካሊቲው በጣም ያደገ ነው። ፒን the opponent defenders የተቃራኒ ቡድን የተከላካይ መስመር ተጫዋቾችን ወግቶ የመያዝ አቅም አለው። እንደውም የሚሉት ምንድነው? acting as a focal point for the attack ነው የሚሉት። የማጥቃቱ ወሳኙ ነጥብ፣ የማጥቃቱ ትልቁ ሐሳብ የሚሆነው የዚህ ተጫዋች ወግቶ መያዝ ነው። ከኋላ የተከላካይ መስመር ተጫዋቾች በስርዓት እንዳይከላከሉ፣ የተከላካይ መስመር ተጫዋቾች ጥራት ባለው መንገድና እንቅስቃሴ እንዳይገኙ የሚያደርግበት መንገድ ነው። ስለዚህ ቤንጃሚን ሼሽኮ ከማጥቃት እንቅስቃሴ በላይ በማንቸስተር ዩናይትድ ብዙ ስራዎችን እየሰራ ያለ ተጫዋች ሆኗል። ለምሳሌ የታክቲካል አዳፕቴሽኑን እንኳን ብንወስድ፣ የታክቲክ መላመዱን ብንወስደው አንዱ የሲስተም ሽፍት ማድረግ ይችላል። በተለይ ማንቸስተር ዩናይትድ በመጀመሪያዎቹ አንዱ እየተቸገረበት የሚገኘው ነገር ምንድነው? ጎል ማስቆጠር ብቻ አይደለም። ዲሳይሲቭ በሆኑ በጣም ወሳኝ በሚባሉ የጨዋታ ኢምፕሮቫይዝድ የሚደረጉ ወይም ደግሞ የሚያድጉ የሚፈጠሩ እንቅስቃሴዎች ላይ ፓወርፉል ሙቭመንት ወይም ደግሞ ኃይል የተቀላቀለባቸው በርስት አድርጎ ወይም ደግሞ ፈንድተው የሚሄዱ ሩጫዎችን የሚያደርጉ ተጫዋቾች አለመኖራቸው፣ የተቆለፉ ወይም ደግሞ የተደበቁ ስፔሶችን የሚያዩ ተጫዋቾች አለመኖራቸው በማጥቃት እንቅስቃሴ፣ ከዛ ውጭ ስኮረሮች አለመኖራቸው፣ የተጋጣሚ የተከላካይ መስመር ተጫዋቾች እንዲሳሳቱ የሚያስገድዱ የአጥቂ ኳሊቲ ያላቸው ተጫዋቾች አለመኖራቸው። እነዚህ አለመኖራቸው ምን አደረገው? ማንቸስተር ዩናይትድን የማጥቃት እንቅስቃሴው ደካማ እንዲሆን አድርጎታል። የማጥቃት እንቅስቃሴው ተገማች እንዲሆን አድርጎታል። አሁን ቤንጃሚን ሼሽኮ በተወሰኑ ጨዋታዎች ላይ ባሳየው ፖዚቲቭ እንቅስቃሴ ግን የተሻለ ያደገ የተለወጠ እንቅስቃሴ መፍጠር ችሏል እና ይሄ ለዩናይትድ ዘንድሮ በጣም ቤዚክ የሚባል ነገር ነው። በተለይ ደግሞ ለሚመጣው ዓመት ለዩናይትድ ለሚመጣው የውድድር ጊዜ ለዩናይትዶች የሚሰጣቸው ነገር ቀላል የሚባል ነገር አይሆንም። እናንተ የተጫዋቹን እንቅስቃሴ እድገት እንዴት አያችሁት?
እስኪ ሐሳብ ስጡበት። በተለይ ከተመቻችሁ ኳሊቲዎች ውስጥ የሱ እኔ ካነሳዋቸው ፖይንቶች ጋር እያይዛችሁ ነጥቦችን ማንሳት ትችላላችሁ። ተሳተፉበት፣ ሐሳብ አስተያየት ስጡበት። የእናንተን ሐሳብ ተከትዬ ደግሞ ሪያክት ማድረግ ይሆናል። ጥሩ ጊዜ ይሁንላችሁ።